ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን መረጃዎች ጋር እኔ ደረጃ ሀብቶልድ ነኝ። ወደ መረጃዎች ከማለፊያ በፊት በቅድሚያም በዛሬ ዕለትና ከትናንት ምሽት ጀምሮ ማህበራዊ ሚዲያውንም ሆነ አጠቃላይ ቲክቶኩን ያጣበበው አንድ ነገር አለ። የአርቲስት ነጻነት ወርቅነህን ህልፈት ተከትሎ ተዋናይት ወይም አርቲስት ገነት ንጋቱ የሰራችው ቪዲዮ ነበረ። በሱ ምክንያት ህዝቡ ተቃውሞውን እየገለጸ ነው የሚገኘው። ለዚህም ምክንያቱ ወዲያው ህልፈቱ እንደተሰማ አርቲስት ገነት ጥቁር በመልበስ ካሜራ በመደቀን እንዲሁም ኮሜዲያን ደረጃ ኃይሌ ስልክ ደውላ በፕሮግራም ውስጥ በማስገባት እሱ አያውቅም ስለ ነጻነት የሆነ ነገር አስተላልፋ ነበረ። በዚህ ምክንያት ነው ተቃውሞ ያየለው። መጀመሪያ ባጭሩ አርቲስት ገነት ምንድን ነበር ያደረገችው የሚለውን ቀንጨባ አድርገን እስኪ ለአንድ ደቂቃ እናዳምጥ። ምንድን ነው የሆነው? ዳሬ በእግዚአብሔር ምንድን ነው የሆነው? ምን ሆኖ ነው ዳሬ በእግዚአብሔር? ምን ሆኖ ነው? ሞት ነበር ጉባኤ ፊቱ ያስታውቅ ነበር በጣም ማለት ተኝቶ ነበር ብዙ ዳሬ ተኝቶ ነበር ብዙ አይ ዛሬ ነው ታረ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ ጠዋትም ስራ ሊገባ አማመን ከምር ነው ስራ ሊገባ አዎ እንዴ አዎ እናትሽ በኋላ ደውልልሻለሁ። እንግዲህ ተመልካቾቻችን አድማጮቻችን አርቲስት ገነትና ነጻነት በጣም ወዳጆች ጓደኛሞች በብዙ ጊዜ የሚተዋወቁ ናቸውና ምን ያህል እንግዲህ የዲጂታል ዘመን እንዳበላሸን ነው ሁላችንም ማየት ያለብን። ሰው ሀዘኑ ሲሰማ የቅርብ ከሆነ በቀጥታ መደረግ ያለበት ነጠላ ዘቅዝቆ ወደ ቦታው ነው የሚሄደው። መቀረጽም ትዝ አይልም አይደለ? በዚህ ምክንያት ነው ገነት ላይ በጣም በርካቶች ተቃውሟቸውን እየገለጹባት ያለው። እንዴት ይህን ታደርጋለች? እንዴት ቪዲዮ ለመስራት ወዲያው ትፈጥናለች? እንዴት ነው ሁሉን ነገር እንደዚህ የሚደረገው የሚል መቼም በጣም በርካታ ዘለፋ ነው። እነሱን አላቀርባቸውም። ይሄ ብቻ አይደለም። ተቃውሞ የቀረበው ከአርቲስት ወይም ከኮሜዲያን ደረጃ ኃይሌም ጭምር ነው። እርሱ ራሱ እኔ መቀረጼን አላውቅም ነበር፣ እንደቀደመ ወዳጅነታችን ሀዘኗ ልትገልጽ መስሎኝ ሆስፒታል ሆኜ ነው በጥልቅ ሀዘን ውስጥ ሆኜ ያዋራኋት ነው ያለው ደረጀ። በጠንካራ ቃላት ነው ያወገዘው ድርጊቱን። ሲበዛ ብልግናና ሆዳምነት ነው፣ ከተማረ ሰው የማይጠበቅ ነው ሲልም ቁጣውን ገልጿል ደረጀ። በማላውቀው ሁኔታ እንዴት ታስገባኛለች በሚል ማለት ነው። እና የተፈጸመው ስህተት ነው። እንዲህ አይነት ነገር ከጊዜው የመጣ ይሁን እንጂ በእርግጥ አርቲስቷ የሰራችው ስህተት ነው። ሁሉንም ነገር ወደ ቢዝነስ በለወጥ ጭንቅላታችን ውስጥ ገብቶ የቀረ ትልቅ መጥፎ በቃ የተበላሸ ነገር አለ። ይሄ ዘመን አገራዊ ጉዳይ ሲሆን አገር ላይ አደጋ፣ ህዝብ ላይ አደጋ የሚፈጥር ነገር ሲሆን እንደዛ ይደረጋል። እንዲህ አይነት ግን የግለሰብን የወዳጅን ሀዘን ወዲያው ለዚህ ነገር መዋል በጣም ትክክል ስላልሆነ በርካቶች ቁጣቸውን እየገለጹባት ነው የሚገኙት። እሷም አሁን ዘግይታ ደግሞ እንደሚከተለው ይቅርታ ጠይቃለች። ለመላው የኢትዮጵያ ህዝብና አድናቂዎች በሙሉ በትናንትናው ዕለት በአርቲስት ነጻነት ወርቅነህ ህልፈት የተሰማኝን ጥልቅ ሀዘን ገልጬ ዜና መስራቴ ይታወቃል። በዚህ ቪዲዮ ላይ ከወዳጄና ጓደኛዬ ኮሜዲያን ደረጀ ጋር ያደረግኩትን የስልክ ልውውጥ አካትቻለሁ። የእሱን ሀሳብ ጨምሬ ማካተቴ መላው ኢትዮጵያ ህዝብን ቅር አሰኝቷል። ቅሬታውም ተገቢ ነው ብዬ ስላመንኩ መላው ኢትዮጵያ ህዝብንና አድናቂዎችን ይቅርታ ለመጠየቅ እወዳለሁ። በድጋሜ እጅግ በምወደው ወንድሜ አርቲስት ነጻነት ወርቅነህ ህልፈት የተሰማኝን ጥልቅ ሀዘን በመግለጽ ለቤተሰቦቼ፣ ለወዳጆቼና ለመላው አድናቂዎቼ መጽናናትን እመኛለሁ። ነፍሱን በአጸደ ገነት ያኑሩልን። አርቲስትና ጋዜጠኛ ገነት ንጋቱ ይላል። እንደምታዘን እርግጥ ነው፣ የሚጠበቅ ነገር ነው። ወዳጁ ነች። ምናልባት በውጭ ሀገርና በሌላ ሀገር ብትሆንና በዚህ መልኩ ታስተላልፍ መልካም ነገር ነው። ነገር ግን አሁንም እዚህ መልእክት ላይ አንዲት ነገር ደረጀ በመካተቱ ብቻ ሳይሆንም ለወደፊትም እንዲታረም ነው። አንዳንዴ እንደዚህ ቅርበት ካለ ያለ ሰው እንደዚህ አይነት ነገር ሀፕን አደረገ በሚባልበት ጊዜ ላይ መጀመሪያ ስብዕና ይቀድማል፣ ሰብአዊነት ይቀድማል። ከሚዲያ ከካሜራ ውጭ ሀዘንን መግለጽ ይቀድማል። ወደዛ መራራጡ ትክክል አይደለም የሚለው ማስተላለፍ ነው። ደረጀ ስለተካተተ ብቻም አይደለም። አጠቃላይ የሆነው ነገር
ስህተት ነው እንግዲህ ይቅርታ ካለች ከይቅርታ በላይ ምንም የሚደረግ ነገር ስለሌለ ይቅርታ ሊደረግላት ይገባል የሚል አቋም አለኝ። ምክንያቱም ያጋጥማል እንደዚህ አይነት ነገር ላይ ሰዎች ሲሰሩ ሊሳሳቱም ይችላሉ። ስለዚህ ይቅርታዋን መቀበል አለብን። ተሳስታለች፣ ትክክል አይደለችም። ይቅርታ ደግሞ ጠይቃለች። ይቅርታም የትልቅነት ምልክት ነው። የሆነ ሆኖ በዚህ ጉዳይ ታጥቃልል ክብሩን በማያውቁ ድንጋዮች መካከል የተገኘ ወርቅ ዋጋው እንደ ድንጋይ ይረክሳል እያሉ አነቃቂዎች ነን ከሚሉት አንስቶ እስከ ከፍተኛ ባለስልጣናት ድረስ ሲናገሩ ቢደመጡም በተግባር ግን የኦሎምፒክ ወርቅ ሜዳሊያ አከታትለው የደረደሩትን ወርቆቻችንን ዋጋቸውን ወደማያውቀው አይሾ ስፒድ ጋር ፎቶ እንዲነሱ አሰልፈው በማምጣት ያሸማቀቁን ከጥቂት ቀናት በፊት ነው። የኦሎምፒክ ወርቅ ሜዳሊያ ባለቤቶች ናቸው ብለው ሲያስተዋውቁት እንኳን ደንገጥ አላለም። ለነገሩ እየጮኸ ቪዲዮ ጌም በመጫወት ታዋቂ የሆነ ልጅ የኦሎምፒክ ወርቅን ዋጋ ባያውቅ የሚገርም አይደለም። እሱ ምን አጠፋ? ያለ ቦታቸው የተገኙት የኛ ወርቆች ናቸው። ኢትዮጵያን አስተዋወቀልን የተባለው ልጅ ከዛም አልፎ የቤተ ክርስቲያንን ምስጢራት እንዲያይመደረጉን በትዝብትና በሐዘን አስተውለናል። እነ ኮሎምቦስ አሜሪካን ገና ሳያገኟት ስለ አክሱም ስልጣኔ ታወራ የነበረችውን ጥንታዊትና ታላቅ ሀገርን የ20 ዓመት ጎረምሳ ሲያስተዋውቃት አስቡት ራሳችሁ። ማስተዋል ተስኖን ካልሆነ በስተቀር ሰብአዊና ሀገራዊ ክብር ዋጋቸው በወረደበትና የማህበራዊ ኑሮ ወግና ስርዓት ድንበሩ በጠፉበት በዚህ የዲጂታል ዘመን ሁላችንም ስተናል። በየዕለቱ በአንዳንድ ግለሰቦች ጎላ ብለው የሚፈጸሙትና በዚህ በማህበራዊ ሚዲያው ለፍርድ የሚቀርቡት ስህተቶችም አሁን እንደነገነት ምናምን የሚባሉት ነገሮችም የማህበረሰቡና የዘመኑ ተጽዕኖ ውጤቶች ናቸው። የሁላችንም ድምር ውጤቶች ናቸው። እውነቴን ነው የምላችሁ። ማንም በማን ላይ የሚፈርድበት ጊዜ ላይ አይደለም የሚደረስ ነው። ስተናል ሁላችንም ለማለት ነው ተመልካቾቻችን። ለወደፊቱ ግን በተቻለ መጠን ራሳችን ጥንቃቄ ለማድረግ እንሞክር በማለት በዚህ ጉዳይ ላይ ያለኝን ትዝብት በዚሁ ቋጫለሁ። ሌላው ተመልካቾቻችን፣ አድማጮቻችን በዋግምራ ዞን በድሮን ጥቃት ትምህርት ቤት ውስጥ ስብሰባ ሲያደርጉ የነበሩ 36 የመንግስት ሚሊሻዎችን ጨምሮ በርካታ ሲቪሎች እንደተገደሉ በትናንትናው የዜና ወጃችን ተነግሯል። መንግስትም ይሄን የካደ አይመስልም። 36 የራሱ ሚሊሻዎች ናቸው የተገደሉት። ቤተሰቦቻቸው ተበትኗል። ትምህርት ቤቱም ወድሟል። የበርካታ ሰዎች አካል ጎድሏል። መጨረሻ አየር ኃይሉ በስህተት የተፈጸመ ነው የሚል ነገር የተነገረ አለ። ከአየር ኃይሉ በኩል በስህተት ጥቃት መፈጸሙ በዋግምራ አካባቢ በስህተት ገንዘብ አይደለም የጠፋው፣ 36 ብር አይደለም የጠፋው ተመልካቾቻችን፣ 36 የራሱ ሚሊሻዎችና በርካታ ንጹሐን የተገደሉበት በጣም አሳዛኝ ነገር ነው ተመልካቾቻችን፣ አድማጮቻችን። ንጹሐንም ሞተዋል እንደነገርናችሁ። አጠቃላይ የሟቾች ቁጥር ወደ 100 እንደሚደርስ የአይን ምስክሮችና የአካባቢው ፋኖ አመራሮች ይናገራሉ። ከመንግስት በኩል ግን ስለ አጠቃላይ የሟቾች ቁጥር የተነገረም ሆነ የተሰጠ ምንም አይነት አስተያየት የለም። ሌላው ተመልካቾቻችን፣ አድማጮቻችን ከትናንት በስቲያ ኤርሚያስ ለገሰ አዲስ ኮምፓስ በተሰኘው ሚዲያው ሰበር ጀዋር መሐመድ ታሰረ፣ ሚስጥር ዘረገፈ የሚል መረጃ አውጥቶ ነበረ። ይህም በተመለከተ ጀዋር አጭር ምላሽ ሰጥቷል። ያው ኤርሚያስ በህግ ሊጠይቀው ነው ጀዋር። የጀዋር ምላሽ እንዳለች ላቅርባት። በሚናፈሰው ወሬ የተነሳ ብዙዎቻችሁ ለእኔ ለቤተሰቦችና ባልደረቦች በመደወል ስለ ደህንነቴ ስታጠያይቁ ስለነበር ላሳያችሁን ወንድማዊ አጋርነት ከልብ አመሰግናለሁ። በሙሉ ጤንነት ሰላምና ነፃነቴ እንደተጠበቀ መሆኑ ልገልጽላችሁ እወዳለሁ። በመቀጠል መቼም የኢትዮጵያ ፖለቲካ ከሚሳተፉ ሰዎች መካከል ከእኔ የበለጠ ለትችት አልፎም አስነዋሪ ስም ማጥፋት ዘመቻ የተጋለጠ ብዙ ሰው ያለ አይመስለኝም። ሆኖም የመልስ ምት ከመስጠት ይልቅ ታዝቤ በዝምታ ማለፍን እንደ ስልት እጠቀማለሁ። ለዚህ ደግሞ ምክንያቴ በመጽሐፌ ውስጥ በስፋት ዘርዝሬያለሁ። ሰሞኑን የአብይ መንግስት እየነዛ ያለውን እርስ በርሱ የሚጠላለፍ የስም ማጥፋት ዘመቻም በቀላሉ መምታት ቢቻለም እንደወትሮ በዝምታ ማለፍን መርጬ ነበረ። ሆኖም ግን ይሄኛው ፕሮፓጋንዳ ከኔ ባለፈ የሌሎች ሀገራት ተቋማትን እየነካካ ነው። ዓላማውም ከነዚህ ሀገራትና ተቋማት ጋር ያለኝን መልካም ግንኙነት ማሻከር ነው። ስለሆነም የህግ አማካሪዎች ከተጠቀሱት አካላት ጋር በመቀናጀት አስፈላጊውን ምርመራና ህጋዊ እርምጃ እንዲወስዱ ፈቅጃለሁ። ከሂደቱና ውጤቱ መካከል ለህዝብ ይፋ እንዲሆን የምንስማማበትን በጊዜው የምናቀርብ ይሆናል። እስከዚያው ድረስ ትግሉ ይቀጥላል። ለሳምንታት የቆየው ዝምታዬም በዚሁ ይሰበራል በማለት ጀዋር መሐመድ መልእክቱን አስተላልፏል። ይህን ተከትሎ አሁን እንደምንሰማው ከሆነ
እጅግ በርካታ ሰዎች ያው በኤርሚያስ ላይ ማለት ነው ፒቲሽንም እያስፈረሙ ነው። እነ ጀዋርም ህጋዊ እንቅስቃሴ መጀመራቸው ነው። ምክንያቱም በኤርፖርቶች ውስጥ አንዳንዴ ሴኩሪቲዎች ና ከየት ነህ ምናምን የሚባሉ ፍርድ ቤት ያልቀረበ ዝም ብሎ አይነት መረጃ አቅርበዋል። ይሄን ያህል በር ይዛሉ ከ10 ሺህ በላይ ይዛሉ ምናምን እያሉ ይጠይቃሉ። ሁላችንም እንደዛ አይነት ገና ያልወጡ መረጃዎችን ነው ኤርሚያስ ዝም ብሎ ያወጣቸውና በአደባባይ እሱ ሁሉ ትንሽ ጎል ሳያስገባው አልቀረም። ጀዋርም በቃ ወደ ፍርድ ወደ ህግ ለመሄድ እገደዳለሁ ነው የሚለው። አጠቃላይ ያለው ሁኔታ እየተከታተል እናቀርብላችኋል። ሰላም ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። የዕለቱን ዜናዎች ይዤ መጥቻለሁ። መሳይ መኮንን ነኝ። በአብይ አህመድ ሐሳብ አፍላቂነትና የበላይ ተቆጣጣሪነት የተጀመረውና የአማራን ህዝብ አንድነትን ለማዳከም ታልሞ እየተካሄደ ያለው ጎንደርን እንሞሽራት መርሃ ግብር የጥምቀትን በዓል ምክንያት በማድረግ በ100 ሚሊዮን ብር ወጪ ከፍተኛ በሆነ ድግስ እየተከናወነ መሆኑ ታወቀ። ከ50 በላይ ጋዜጠኞች፣ ቲክቶከሮች፣ የፊልም ባለሙያዎች፣ አርቲስቶችና ጸሐፊዎች ከፍተኛ ገንዘብ ተከፍሏቸው ለ10 ቀናት ጎንደር ከተማ መግባታቸውንም ያገኘነው መረጃ ያመለክታል። በአብይ አህመድ የታቀደውና ባለቤቱ ወይዘሮ ዝናሽ ታያቸውን ጨምሮ ፕሬዝዳንት ታዬ አስቀስላሴ፣ የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር፣ የኢንዱስትሪ ሚኒስትሩ መላኩ አለበል እንዲሁም የጎንደር ከተማ ከንቲባ አቶ ቻላቸው በአስተባባሪነት የሚመሩት ጎንደርን እንሞሽራት ፕሮጀክት ዋነኛ ተልዕኮ የአማራው ህዝብ በብልጽግናው አገዛዝ ላይ የጀመረውን ትግል ማዳከም፣ ለኦሮሚያ ብልጽግና የስልጣን ስጋት እንዳይሆን ማድረግ መሆኑን አንከር ሚዲያ ባገኘው መረጃ ላይ ተመልክቷል። ጎንደርን እንሞሽራት ፕሮጀክት ብልጽግና በአማራ ክልል ያጣው ተቀባይነት እንዲሁም እየተዳከመ የመጣው ፖለቲካዊና ወታደራዊ ቁጥጥር መልሶ ለማግኘት የታሰበ ሲሆን ለዚህም ጎንደርን ነጥሎ የማልማትና ከሌላው የአማራ ህዝብ ጋር ቅራኔ ውስጥ መክተት የጎንደር እንሞሽራት መርሃ ግብር ዋነኛ ተልዕኮ እንደሆነም ታውቋል። የፋኖ ትግል በተቀጣጠለበትና በርካታ ወረዳዎች ከአገዛዙ ነጻ በተደረጉበት በዚህ ወቅት ክልሉ ሰላም ነው፣ አሁንም ብልጽግና እያስተዳደረው ነው የሚል መልእክት ለማስተላለፍ ታቅዶ የጥምቀት በዓልን በማስታከክ መጠነ ሰፊ የገጽታ ግንባታ እንቅስቃሴዎች ከትላንት ጀምሮ በመካሄድ ላይ መሆናቸው ተመልክቷል። የጎንደር ከተማ በከፍተኛ የሰላም እጦት እየታመሰ ሆስፒታሉ ለአንድ ቀን ቀጠሮ 6 ወራትን እየሰጠ መሰረተ ልማቶች ተዘግተውና ፈራርሰው የጥይት እሩምታ በየቀኑ እየተሰማ ባለበት ቀጠና ከ100 ሚሊዮን ብር በላይ ወጪ በማድረግ በከፍተኛ ወታደራዊ ጥበቃ የ10 ቀናት ድግስ በጎንደር እየተካሄደ መሆኑ ነው የተገለጸው። ለእያንዳንዱ ጋዜጠኛ፣ ቲክቶከር፣ አርቲስትና ታዋቂ ሰው የአውሮፕላን ቲኬት 25,000 ብር፣ የ10 ቀናት የሆቴል ቆይታ በቀን 2,000 ብር አበል እንዲከፈላቸው የተደረገ ሲሆን ይህንን በማስተባበር የባህል ሚኒስትር ዴኤታው ነብዩ ባዩ እንዲሁም ተጓዡ ጋዜጠኛ በሚል ራሱን የሚጠራው ሄኖክ ስዩም የብልጽግናው አገዛዝ የፕሮፓጋንዳ ክፍልን እየመሩ እንዳለም ተመልክቷል። በጥቅሉ ለጋዜጠኞችና ቲክቶከሮች እንደዚሁም ለአርቲስቶች ከ30 ሚሊዮን ብር በላይ መመደቡ ታውቋል። በኦሮሚያ ብልጽግና ባለስልጣናት ልዩ ትኩረት የተሰጠው የጎንደሩ ሰሞንኛ ትዕይንት የደመቀ እንዲሆን አባገዳዎችና የሀገር ሽማግሌዎች ወደ ጎንደር እንዲሄዱም ተደርገዋል። እናትዋ ጎንደር ለተሰኘው የሙዚቃ ኮንሰርት ከ20 ሚሊዮን ብር በላይ የተመደበ ሲሆን ድምፃዊ አስቻለው ፈጠነ፣ ድምፃዊ መስፍን በቀለና ሌሎች 3 ድምፃውያን የሙዚቃ ስራዎቻቸውን እንዲያቀርቡ ፕሮግራም ተይዞላቸዋል። ይህንን የሙዚቃ ድግስና የጎዳና ላይ ትርኢት የፊልም ባለሙያው ሰው መሆን ይስማው ከባለቤቱ ጋር እንዲሁም ትግስት ሲሳይ ከተባለች አርቲስት ጋር በመሆን እያስተባበሩት እንዳለም ተገልጿል። ሌላው የአጼዎች አዋርድ በሚል የተዘጋጀ የሽልማት ፕሮግራም ሲሆን በርካታ ሰዎች ለሽልማቱ ቢታጩም ብዙዎች ፍቃደኛ ሆነው ወደ ጎንደር እንዳልገቡ ነው የተገኘው መረጃ የሚያረጋግጠው።
ለአጼዎቹ አዋርድ ከታጩትና ከተጠየቁት መሃል ፕሮፌሰር ኃይሌ ገሪማ አንዱ ሲሆኑ ፍቃደኛ ባለመሆን መቅረታቸው ተመልክቷል። ጎንደርን እንሞሽራት ፕሮጀክት አካል ለሆነው የሰሞኑ የጥምቀት በዓል ድግስ የአብይ አህመድ አገዛዝ ልዩ ጥበቃ እንዲደረግ በማዘዝ በድሮን በሄሊኮፕተርና በጦር አውሮፕላኖች የታገዘና በ10 ሺዎች የሚቆጠሩ ወታደሮች ጎንደር ገብተው ከፍተኛ ቁጥጥር እያደረጉ እንዳለም በደረሰን መረጃ ላይ ተመልክቷል። የአብይ አህመድ አገዛዝ በራሱ የሚሊሻ ታጣቂዎች ላይ የድሮን ጥቃት መፈጸሙ ተገለጸ። ከ65 በላይ የአገዛዙ የሚሊሻ ሰራዊት አባላት በድሮን ጥቃቱ መገደላቸው ታውቋል። ሐሙስ ጠዋት በበለሳና በዋህግምራ ዞን አዋሳኝ አካባቢ ሳህላ ወረዳ ሰየም ድልድይ በተባለ ቦታ ላይ የሚንቀሳቀሱ የብልጽግና የሚሊሻ ሰራዊት አባላት ከሌሎች 40 ሰላማዊ ዜጎች ጋር በድሮን ጥቃት መገደላቸው በማረጋገጥ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ያደረሰን መረጃ ያመለክታል። በዛሬው ጥቃት 65ቱን የብልጽግና ሚሊሻዎችን ጨምሮ 105 ሰዎች በድሮን ጥቃት የተገደሉበት ክስተት በስካሁን ከፍተኛ ቁጥር ያለው ሰው በድሮን ጥቃት ሕይወታቸውን በማጣት የመጀመሪያው እንደሆነ ነው ለማወቅ የተቻለው። አገዛዙ ለራሱ ታጣቂዎችም ርህራሄ እንደሌለው ባመላከተው በዛሬው የድሮን ጥቃት ከ40 በላይ ሰላማዊ ዜጎችም አንድ ላይ መገደላቸው የተረጋገጠ ሲሆን የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ ሰሞኑን በተለያዩ አካባቢዎች ለፈጸመውና ከፍተኛ ኪሳራ ላደረሰበት ጥቃት የተወሰደ የበቀል እርምጃ እንደሆነ ነው ከእዙ ህዝብ ግንኙነት የደረሰን መረጃ የሚያመለክተው። አገዛዙ የራሱን ሚሊሻዎች በድሮን ጥቃት ለመግደል የወሰነበት ምክንያት በትክክል ያልታወቀ ሲሆን በስህተት ነው ለማለት የሚያስችል አይደለም ሲል የበላይ ዘለቀ እዝ ህዝብ ግንኙነት ኃላፊ ዮሐንስ ንጉሱ ለአንከር ሚዲያ ገልጸዋል። ይህ በእንዲህ እንዳለ በተለያዩ የአማራ አካባቢዎች የሚካሄደው የህልውና ተጋድሎ ተጠናክሮ እየተካሄደ ነው። በወሎ ቀጠና ሰሞኑን በተደረጉ ውጊያዎች በርካታ ያገዛዙ ወታደሮች የተማረኩ ሲሆን ቁልፍ የሆኑ ቦታዎችም በፋኖ ቁጥጥር ስር መግባታቸው ተመልክቷል። የአፋር ክልል በይፋ ባልተገለጸ ወታደራዊ እዝ ስር እንደሚገኝ ተገለጸ። በሌተናል ጀነራል ተስፋዬ ቸኮል የሚመራው ወታደራዊ እዝ ካለፈው ሳምንት ጀምሮ ክልሉን መቆጣጠሩን ያገኘነው መረጃ ያመለክታል። ይህን በተመለከተም የመከላከያ ምክትል ኤታ ማዦር ሹም ጀነራል አበባው ታደሰ ለአፋር ክልል የጸጥታና ደህንነት አመራሮች ትዕዛዝና መመሪያ ማስተላለፋቸው ተመልክቷል። አፋር ክልል በሁለት ምክንያቶች በወታደራዊ እዝ ስር መውደቁን የሚገልጹት የአንከር ሚዲያ ምንጮች አንደኛው ክልሉ ከዕለት ወደ ዕለት ስርዓት አልበኝነት እየተስፋፋበት መምጣቱን፣ የባለስልጣናት ከፍተኛ የሙስና ተግባር፣ የክልሉ መምህራንና የጤና ባለሙያዎች ደሞዝ ካለመከፈል ጋር ተያይዞ አመጽ ሊቀሰቅሱ ይችላሉ የሚለው ስጋት ማየሉ ሲሆን፣ ሁለተኛው ደግሞ የአብይ አህመድ አገዛዝ የአሰብን ወደብ በጦርነት ለመያዝ ላለው ፍላጎቱ ማስፈጸሚያ እንደ አንድ የጦር ቀጠና ሊከልለው በማቀዱ እንደሆነ ለማወቅ ተችሏል። የአፋር ብሔራዊ አንድነት ግንባር ኡጉጉሙ የተሰኘው ታጣቂ ቡድንም ከጊዜ ወደ ጊዜ ኃይሉን በማጠናከር በተለይም ከኤርትራ በሚያዋስኑ የአፋር አካባቢዎች ወታደራዊ እንቅስቃሴ መጀመሩ ለአብይ አህመድ አገዛዝ ከፍተኛ ስጋት መፍጠሩና ወታደራዊ እዝ ለማቋቋም ውሳኔ ላይ እንዲደርስ ማድረጉም ተመልክቷል። ከቅርብ ጊዜ ወዲህ የአፋር ክልል ባለስልጣናት አገዛዙን እየካዱ መጥፋታቸውንና ታጣቂ ኃይሎችን መቀላቀላቸው ያሰጋው የአብይ አህመድ አገዛዝ ክልሉን በመከላከያ ቁጥጥርና እዝ ስር ለማድረግ እንዲወስን እንዳደረገው ነው ለማወቅ የተቻለው። ሌተናል ጀነራል ተስፋዬ ቸኮል በአሁኑ ጊዜ የክልሉን አጠቃላይ የጸጥታ ሁኔታ የሚቆጣጠረው የመከላከያ መዋቅርን እየመሩ መሆናቸው ተገልጿል። ለአብይ አህመድና ሽመልስ አብዲሳ ተልዕኮ አስፈጻሚ በመሆን የሚወቀሱት የክልሉ ፕሬዝዳንት አቶ አወል አርባ በከፍተኛ የዘረፋ ተግባር ውስጥ እንደተሰማሩ በሕክምና ሰበብ በየጊዜው ወደ ውጭ ሀገራት እንደሚሄዱና ሰሞኑንም ወደ ዱባይ፣ ቱርክ፣ ታይላንድ፣ ሳውዲ አረቢያ እንደሚጓዙ ነው በደረሰን መረጃ ላይ ተመለከተው።
የህዝብ ተወካዮች ምክር ቤት አባልና የአብይ አህመድ አማካሪ እዚህ ዋሽንግተን ዲሲ በሆቴል ውስጥ ህይወታቸው አልፎ መገኘታቸው ተገለጸ። የተለያዩ የብልጽግና ባለስልጣናት በሚገኙበት የልዑካን ቡድን ውስጥ ተካተው አብረው እዚህ አሜሪካ ባለፈው ቅዳሜ መጡት የምክር ቤት አባሉ ዶክተር ለታ ተስፋዬ ጁሌ ዋሽንግተን ዲሲ አጠገብ ክሪስታል ሲቲ በሚገኝ አንድ ሆቴል ውስጥ ነው ሞተው የተገኙት። ዶክተር ለታ የደምቢዶሎ ዩኒቨርሲቲ ፕሬዝዳንት እንደነበሩ በወቅቱ በታጣቂዎች በርካታ አመራሮች ሲገደሉ እሳቸው ተርፈው አዲስ አበባ ጠቅልለው የገቡ ከ300 ሚሊዮን ብር በላይ በተፈጸመ የሙስና ወንጀል ተጠርጥረው ሊከሰሱ ሲሉ በአብይ አህመድ ውሳኔ ከእስር ያመለጡ የሳይንስና ቴክኖሎጂ ሚኒስትር ዴኤታ ሆነው ያገለገሉ በሞት እስካለፉበት ጊዜ ድረስም በህዝብ ተወካዮች ምክር ቤት የኦሮሚያ ብልጽግና ተወካይ የፓርላማ አባል የሆኑ እንዲሁም ከቴክኖሎጂ ጋር በተያያዘ የአብይ አህመድ አማካሪ በመሆን ሲያገለግሉ እንደነበረ ነው ያገኘነው መረጃ የሚያመለክተው። ዶክተር ለታ ተስፋዬ የአሜሪካን ጉዟቸው 3ኛ ዲግሪያቸውን ከመቀበል ጋር የተያያዘ እንደሆነ የሚገለጽ መረጃ ቢወጣም አንከር ሚዲያ ባገኘው መረጃ ዶክተር ተስፋዬ ወደ አሜሪካ የመጡት ከመንግስት ከፍተኛ ባለስልጣናት ጋር በመሆን ነው። ዶክተር ለታ ተስፋዬ ከልዑካን ቡድኑ ጋር አብረው ውለው በሰላም ካረፉበት ሆቴል መግባታቸውና ጠዋት ላይ ግን በህይወት አለመኖራቸው መታወቁን የአርሊንግተን ፖሊስ ጉዳዩን እያጣራው እንደሆነ ባገኘነው መረጃ ላይ ተመልክቷል። ዘግይቶ በደረሰን ዜና ደግሞ ዶክተር ለታ ተስፋዬ አስክሬናቸው ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ አማካይነት መወሰዱንና በሚቀጥሉት ቀናት ወደ ሀገር ቤት እንደሚላክ ታውቋል። የሞታቸው መንስኤ ግን በፖሊስም ሆነ በኤምባሲው በይፋ የተገለጸ ነገር የለም። የኢትዮጵያ የኢኮኖሚ ማሻሻያ ፖሊሲ አደጋ ውስጥ መግባቱን የዓለም ባንክ አስታወቀ። ባንኩ ትላንት ባወጣው ሪፖርት ከአንድ ዓመት በፊት ተግባራዊ መሆን የጀመረው የማክሮ ማሻሻያ ፖሊሲ አሁን አጣብቂኝ ውስጥ ገብቷል፣ ትልቅ አደጋም ተጋርጦበታል ሲል ገልጿል። የዓለም ኢኮኖሚን በተመለከቱ ያሉ ሁኔታዎችን በተነተነበት የ2026 ጥር ወር ሪፖርቱ የዓለም ባንክ የኢትዮጵያ ኢኮኖሚ ከውጭ እርዳታ መድረቅና በሌሎች ምክንያቶች የተነሳ ክፉኛ አደጋ ውስጥ ይገባል ብሏል። የባንኩን ሪፖርት በተመለከተ አንከር ሚዲያ ያነጋገራቸው የኢኮኖሚ ባለሙያ ዶክተር ዮናስ ብሩ የአብይ አህመድን አገዛዝ እጅ ጠምዝዘው የኢኮኖሚ ማሻሻያ ፖሊሲውን ተግባራዊ እንዲሆን ካደረጉ በኋላ ውጤት አለማምጣቱን ተከትሎ እጃቸውን በመሰብሰብ ከደሙ ንጹህ ነኝ ለማለት ያወጡት ሪፖርት ነው ሲሉ አጣጥለውታል። ትላንት የወጣው የዓለም ባንክ ሪፖርት የኢኮኖሚ ማሻሻያው መክሸፉን፣ ሀገሪቱ በከባድ የኢኮኖሚ ቀውስ ውስጥ እንደምትገኝ፣ ለዚህ ግን የዓለም አቀፍ የኢኮኖሚ መቀዛቀዝ ተጽዕኖ እንደሆነ ሰበብ አድርገው መግለጻቸው ጥፋቱ ተጠያቂ አይደለንም ለማለት እንደሆነ ነው ዶክተር ዮናስ ብሩ የሚናገሩት። በሐምሌ ወር 2024 ተግባራዊ የተደረገው የማክሮ ኢኮኖሚ ማሻሻያ ፖሊሲ ከፍተኛ የኢኮኖሚ ቀውስ እንዲፈጠር ከማድረጉም በላይ የኢትዮጵያን ብር የመግዛት አቅምን ከ300% በላይ እንዲወድቅ አድርጎታል። ብሉምበርግ በቅርቡ እንደዘገበው የኢትዮጵያ ብር በዓለም ደካማ ከሆኑ 3 የገንዘብ ኖቶች አንዱ መሆኑ ተረጋግጧል። የኢኮኖሚ ማሻሻያው የኢትዮጵያን ምጣኔ ሀብት በእጥፍ ወደ ታች እንዲወርድ እንዲዳከም፣ በአጠቃላይም ኢትዮጵያን ለከፍተኛ አደጋ ያዳረገ መሆኑን የኢኮኖሚ ባለሙያዎች ይገልጻሉ። በቅርቡ በወጣ አንድ የመንግስታቱ ድርጅት ሪፖርት በ2026 ኢትዮጵያን ለቀውስ ከሚዳርጉ ምክንያቶች አንዱ የፋይናንስ እጥረት እንደሚሆን መግለጹ የሚታወስ ነው። እንደው አርበኛ ዮሐንስ እንግዲህ ወደ አንድነቱ የመጨረሻው ምዕራፍ ላይ ደርሰናል። እንዲህ አይነቱ ነገር ዳግም እንዳይከሰት ቅርብ ወራጅ የሆኑ በመጨረሻው ሰዓት የሚታጠፉ እንዲህ አይነቱን ይዞ መቀጠል ምናልባት አንድነቱንም ገና በጠዋቱ ችግር ሊሆንበት ስለሚችል ምን ያህል የማጥራት ስራ ሰርታችኋል? እናንተም ለ45 ቀን ዝግ በሆነ ሁኔታ ግምገማ መግባታችሁን ባለፈው ገልጻችሁ ነበርና አንድም ይሄ ማጥራት ስራ እየተከናወነ እንዳለ ነው በወቅቱም የገለጽክልን። ምን ያህል ችግሩን ወይም ደግሞ እንዲህ አይነቱ ነገር ዳግም እንዳይከሰት ነው ሰርተናል ብላችሁ ታምናላችሁ?
ማጥራትና ማብቃት እንደ በላይ እዝ በቀጠናችን ያደረግነው ንቅናቄ ነው። ከማጥራትና ማብቃት በፊት በውስጥ ያደረግናቸው እንቅስቃሴ ውጤቶች ጠላቶች በውስጥ ኔትወርክ ዘርግተው ኃይላችን በማዛባት ሻጥር ሳቦታጅ በመስራት ኃይላችን የማፍረስ ልዩ ልዩ አጀንዳ በመምዘዝ ኃይላችን የመጠምዘዝ ተልዕኮ የወሰዱ የውስጥ ሸማቂዎችን በማሰማራት የውጭ መካሪና ሰርጎ ገቦችን በማዘጋጀት በፋይናንስ በሚዲያ የተደገፈ እንቅስቃሴ በማድረግ እንደ በላይ እዝ ሰፊ ዘመቻ አድርጎ በጎንደር ቀጠና ታጥቆ የሚንቀሳቀሰውን ኃይል ሙሉ በሙሉ የማፍረስ እቅድ ይዞ የተንቀሳቀሰ አካል እንደነበር ደርሰንበት ከዚህ ጋር ኔትወርኩን ያስተሳሰረ የውስጥ ሸማቂያ እንዳለብን ተረድተን ተንቀሳቅሰናል። በዚህም እንደ በላይ እዝ ሊደርስ የነበረውን ከፍተኛ የመፍረስ ከፍተኛ የመዋረድ አደጋ ከፍተኛ ትግል የመጠለፍ አደጋ አልብሰናል። አንድ ባለፈው ታህሳስ ህዳር 30 ያወጅ ነው ማለት ነው። ላለፉት 34 ቀናት ከፍተኛ ጥረት በሁሉም ኮሮች ተደርጎ የውስጥ ሰርጎ ገቦችን እንደ ግምጥርስ የመስራት ሰርተዋል ወይም ተደረሰብን ብለው ያሰቡ ቀድሞ ወደ ጠላት እንዲሄዱ ሆኗል እና የሚጠረጠሩና ያልገባቸው የተደናገሩ አካላት ቢኖር ደግሞ በትምህርትና ስልጠና በግንዛቤ በግንባታ እንዲስተካከሉ ተደርጓል ማለት ነው። ከዛ ውጪ ማጥራትና ማብቃት ስራው ተጠናክሮ ቀጥሏል። ኮሎኔል ፋንታውን የተባለን ግለሰብ በተመለከተ ግን ቀደም ሲልም በድርጅትም በእዝም የማይገናኝ እንደመሆናችን ከሱና ከሱ አደረጃጀት ጋር ግንኙነት ያልነበረ መወሰድ አለበት። ግለሰቡም ሆነ የሱ ድርጅት በራሱ ውሳኔና አስተዳደር ስር የቆየና የራሱ ውሳኔ የወሰነ መሆኑ መወሰድ አለበት። እንደ በላይ እዝና እንደ ቀጠና ደግሞ የሰራናቸው ስራዎች ከፍተኛ ምርታ አስገኝተውልናል። በጠላት ላይ በአምስተኛ ኮር ቀጠና፣ በአንደኛ ኮር ቀጠና፣ በአራተኛ ኮር ቀጠናዎቻችን እንደዚሁም በሶስተኛ ኮር ቀጠናዎቻችን ከፍተኛ ድል የተመዘገባቸው ውጊያዎች እያደረግን እንገኛለን። በሰራዊታችን መነቃቃት ተፈጥሯል፣ ንቅናቄ ተፈጥሯል። ከፍ ሲልም የውስጥ ሸማቂዎችን ማጽዳት ስራ ተሰርተዋል። የአመራር መበወዝና ስምሪቶች ተሰርተዋል። እንደዚሁም ደግሞ ምደባዎች ተደርገዋል። ቀሪ ያልተሰራባቸው ቀጠናዎች ኮሮችና ክፍለ ጦሮችም ይደረግባቸዋል። የህዝብ አስተዳደር አቅጣጫ በአንድ ማኑዋልና በአንድ አሰራር ማዕቀፍ ውስጥ እንዲሆኑ ለማድረግ ስራዎች እየተሰሩ ነው። የፋይናንስ ማዕከላዊነት እንዲሰራ እየተደረገ ነው። እንደዚሁም ደግሞ ለአንድነት ከላይ እስከታች ሰራዊታችን አንድ ሆኖ እንዲቆም የሚያደርግ ምክክሮች ተደርገዋል። ለአማራዊ አንድነት ብቻ ሳይሆን አማራዊ አንድነት የድርጅት እንቅስቃሴ ምቹ እንዲሆን ለማድረግ የሚያስችሉ ውይይቶችን እያደረግን ቆይተናል። ከፍተኛ ውጤትና ከፍተኛ የሆነ ልዩነት የተገኘባቸው ምርታ የተገኘባቸው ስራዎች ተጠናክረው ቀጥለዋል። ማጥራትና ማብቃት ከ11 በኋላ ጥር 15 የሚጠናቀቅ ይሆናል ማለት ነው። ሙሉ ሪፖርቱን ቀደም ብለን እናቀርባለን። አርበኛ ዮሐንስ ደው በኮሎኔል ፋንታውን ማባም ሆነ ቀደም ሲል በወጣው ማስረሻ ሰጤ ውሳኔ ተከትሎ የብልጽግናው መንደር ከፍተኛ የሆነ ጭፈራ ላይ እንደነበሩ የምናስታውሰው ነው። አሁንም ዛሬ እሱን ነው በስፋት እያየን ያለ ነው። ወቅቱ የማስረሻ ሰጤ ጊዜ በአማራ ክልል ከዛ በኋላ ጥይት የማይጮው ፋኖ ጓዙን ጠቅልሎ ወደ ብልጽግና መንደር የሚገባ እንደዛ በቃ የአማራ ትግል ያበቃ የተጠናቀቀ ተደርጎ እንዲወሰድ ነበር የተፈለገው። ነገር ግን ትግሉ በየአቅጣጫው ቀጠለ፣ የበለጠ ውጤትም ማስመዘገበ። ዛሬም ተመሳሳይ ነገር እየተሰማ ነው ያለውና እንደው በግለሰቦች መውጣትና መግባት የሚቆም ትግል ነው ማለት የሚቻል ነው። ከብልጽግና መንደር የሚሰማው እንዲህ አይነቱ ደስታና ጭፈራ ስታዩ ምን ይሰማሃል? በእርግጥም በግለሰቦች ላይ የተንጠለጠለ ትግል አለመሆኑን መረዳት አቅቷቸው ወይስ በየዕለት በሚሰሙት የዕለት ድሎች ፍርሃታቸውን ወይም ደግሞ የገቡበትን ስጋት የሚያመልጡ መስሏቸው ነው? አዎ፣ የብልጽግና ጓዳ በትንሽ ድሎች ለመጽናናት የሚጋጋጥ እንደሞ
ሊሊ ፍቅርን ጉድ ሰራቻት። የፍቅር እናት እኔ ቤት ታርፋለች በማለትም ሁሉንም አታስታውስም። የፍቅር እናት ስለምታስታውሳት እኔ ቤት ወስዳታለሁ በማለትም ይዛት ስትሄድ ፍቅርን አንቃ ገደለቻት። ቤዛ ጉድ ሆነች። ቤዛ ቀኑ ያለፈበትን ክኒን በማስገባት ለሊሊ እገላታለሁ በማለትም ያሰበችውን እቅዷ ስላልተሳካ እሷ ግን በማሳበጥ እሷን ጭንቅላቷን አሳብታታለሁ በማለትም የዛቸችበት እሷም ደግሞ ሆኖላት እንግዲህ ይሄንን የዋጠችውን ክኒን ሁሉንም ቼክ ማድረግ አለብኝ የገባውን ሁሉንም አምጭልኝና ሊየው በማለትም ዶክተሩን ሲጠይቃት ቤዛ ምንድነው ያልከው በማለትም ደንግጧታል ማለት። አዴ ከአባቷ እጅ አምልጣ ወደ አዲስ አበባ እመለሳለሁ ብላ የሸሸች እያለች እንግዲህ ድጋሚ አሁንም አግቷታል ማለት ነው። ልብሷን ይዛ በእነሱ አምልጣ እናትዮ ካሁን በኋላ ልጄ አጠገብ አትድረሱ በማለትም ከዛ በኋላ እሷም ልብሷን ሰብሰብ አድርጋ ወደ ከተማ እሸሻለሁ ሳያገኘኝ አመልጣለሁ ያለች በአንድ በኩል እንግዲህ አሁንም ተመልሶ ይዟታል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም እዝነት ፍቅር አይለያችሁ እያልኩኝ ውድ ኢትዮጵያውያን ኤርትራውያን ሰላማችሁ ብዝት ትርፍ ይበልልኝ። ሰላምዬ ኢትዮጵያ ለዘላለም ትኖርልን እያልኩኝ ቤተሰብ ዛሬም እንደተለመደው ይዤላችሁ የመጣሁት ሰራተኛዋ አደይ ክፍል 180 ነው ይዤላችሁ የመጣሁት ከባለፈው እየቀጠለ ማለት ነው። እና እናንተም በቅንነት ላይክ እና ሼር በማድረግ ቪዲዮ መበት ተባበሩኝ እላችኋለሁኝ ቤተሰቦቼ። አደይ ከአባቷ እጅ አመልጣለሁ በማለትም እንግዲህ የሸሸች እያለች አሁንም ከናትዮ ተደብቃ በተቀመጠችበት እናትዮም እሷን ፍለጋ እየሄደች እያለች ታገኛታለች። አባትዮ ጫኔን አስራህ አስቀምጣት በደንብ ጠብቃት ብሎም በሄዱበትም ሰዓት ጫኔን እኔ እጄን ፍታኝ የትም አልሄድም በማለትም አሳዝናው አራቴጂን ወይ ሲላት አው በማለትም ያኔ በፈታ ሰዓት እሷም ሮጣ አምልጣ ነበር። በዛን ሰዓትም አባትዮም በአንድ በኩል የመጡ እናትዮም በአንድ በኩል የመጣች ሁለቱም ተገጣጥሞ አንቱ ሰውዬ ልጄን ፍታትና ሊቀቃት ለማይሆን ሰው አትዳራት እሷ ለምፈልገው እንጂ በማለትም ስትጨቃጨቅ ስሚ ልጅሽን ካሁን በኋላ እንደዚህ አታውሪ በማለትም እንዲሁም ብርሃንም ስታወራ ብርሃንንም በጥፊ መቷት ማለት ነው። መልሷን ነበር። አዲያውንም ከነሱ እጅ አምልጣ የሮጠች ያለች ተደብቃም ባለችበት መልሶ አግኝቷታል ማለት ነው። እናትዮም ተቆጥታ ካሁን በኋላ ፊቷን አትንኳ ድርሽ እንዳትሉባት በልጄ በማለትም ስትናገር አባትዮም ተናዶ በሉ ተከተሏት በማለትም እናትዮም ይዛት እየሄደች እናም ደግሞ ሂጂና በይ እኔ እማዬ አሁኑን ማምለጥ አለብኝ አሁኑን ሳይደርሱብኝ በማለትም ስነግራት እሺ በቃ በማለትም እማዬ ግን ለምንድነው እንደዚህ እኔ አንድ ነገር ልምከርሽ ትላታለች። እናትዮም ያንን ዴቭ ነው ማን ነው ምትዩን ልጅ ለማግባት አትወስኝ ስለዚህ እኔንና እህትሽን ምትወጂን ነገር ከሆነ እሱም በፍጹም አታግቢ በማለትም ትነግራታለች። እንዴ እማዬ እኔ እኮ እንደውም አንቺን ተስፋ አርጌ ነበር አንቺ እኔ የምወደውን ሰው ትድሪኛለሽ ትደግፊኛለሽ ብዬ አንቺን በጠበቅኩበት ሰዓት አንቺ እንደዚህ ልትይ የቻልሽበት ምክንያት ምንድነው ለምንድነው ማነግሪኝ ትላና ታፋጣታለች ማለት ነው። እሱንም እኔ ምን ብዬ ልንገርሽ ምን ብዬስ የሚወራም ነገር አይደለም ስትላት አረ እማዬ እኔ ግራ ያጋባሽ ነው ስለዚህ ምን ነግሪኝ ነገር ከሆነ ተናገሪ እኔ ዴቭን ወደዋለሁ እኔና ዴቭ ብዙ አላማ አቀጠናል ጨርሰናል ስለዚህ እንደው አንቺ ከጎኔ ትቆሚያለሽ ባልኩበት ሰዓት እንደዚህ ስትኝ በጣም አዝኜብሻለሁኝ እወድሻለሁ ነገር ግን በማለትም ትነግራታለች። በፍጹም እኔ እኮ እንድታገቢ እንድትሰሰቺ እኔ እንትን ብዬ አይደል ነገር ግን ሁኔታው ምንም አላማረኝም በማለትም ስነግራት አዴንም ሁለት በኩል አርጋታለች ልቧንም እንትን አርጋታለች። አዴም ምን እንደተፈጠረም ግራ ገብቷታል ማለት አዴም ተመልሳ የሸሸች እያለች ወደ አዲስ አበባ እሄዳለሁ ብላ ልብሷንም ሁሉን ነገሯን ሰብሰብ አርጋ እናትየውንም እህቷንም ተሰናብታ እየሄደች እያለች በድጋሚ አሁንም አግቷታል ማለት ነው። በዛን ሰዓትም እናትየውን ባክሽ ወደዛ በማለትም ወርውራት እሷን ተከትሏት ሄዷሉ ማለት ነው። የቤዛ ወንድም የወሰደውን የቤቱ ፋይልና ሁሉ ነገሩን ወስዶ እና
ሄለን ቤት አስቀምጦታል ማለት ነው። አበባም የድሮ የአባቱን እንትን ያረጉበት ሰው የተከተሉኝ ነው በማለትም እሱን ፈርቶ ለዳይመንድ እና ለአሹ ሄዶም ነገራቸው። እነሱም እንዴ በጣም የሚገርም ነው እንዴ ሊከተሉ ቻሉ በማለትም ሲነግሯቸው እኔ እንጃ ግራ ገብቶኛል፣ ግን እኔም ደግሞ ከዛ አንስቼ ወደዚህ ሄሉን ይዤ መጥቼ እሷንም ማንገላታት አልፈልግም በማለትም እሷንም ትቼ ለመሄድ በጣም ግራ ገብቶኛል በማለትም እነሱን ያማክራቸዋል። በራስን ጠብቅና ተቀመጠ፣ እናም ደግሞ እሷንም አታስጨንቃ ሲል እሷ አልሰማችም፣ ይሄን ነገር አላወቃችም በማለትም ደብዳቤም ጽፎ አስቀምጦል ነበር። እኔ ለትንሽ ጊዜ ወደ ስራ አግኝቼ ሄጃለሁ፣ ስለዚህ አንቺ ማንም ሰው ቢመጣ በር አትክፈቺ በማለትም ይሄዳል። በዛን ሰዓትም ባለባት እሱን ያነበበችም ያለች የቤዛ ወንድም በራውን ኳክቶ ይሄዳል። በዛን ሰዓት ማን ነው ስትል በሩን ከፍቶ ይገባል። እንዴ ከየት መጣ አንተ ስትለው እሱም እንዴ የኔ ድንቡሽቡሼ በማለትም አበባ የለም ወይ ሲል አዎ አበባ የለም፣ ለምንድን ነው የመጣኸው ሲል አንድ ነገር ተባበሪኝ ይላታል። ምንድነው ሲል እና ቤዛ የምታስቀምጥበት ፋይሎች አጠገብ ይሄንን ፋይል ለማስቀመጥ ፈልጌ ነበር፣ ስለዚህ ብቻ እሷን ተባበሪኝና ላስቀምጥ ስትል እንዴ አበባ እኮ ካሁን በኋላ ምንም ነገር አታስገቡ፣ ምንም ነገር አታርጉ ብሏል፣ ስለዚህ እሱ ሳይ እሺ በማለትም ተባብረው እሱም ፋይሉን አስቀምጦ ወጥቷል ማለት። ባቡሬም ዶክተሩን ሲያናግረው ግራ የገባው ዶክተሩንም እሷ ከዶክተሩ ውጭ ኤላ ማለት ሌላ ሰው ምንም አታውቅም ማለት ነው። የምታየውም ሰው ሁሉ ሰው አላውቅም ትላለች፣ ሁሉንም ሰው ረስተዋለች ማለት ነው። እናም ደግሞ አዴም ስልክ አታነሳም፣ በጣም ግራ ገብቷቸዋል። ዶክተሩም ይደውላል፣ አዴ ግን ምን ሆና ነው በማለትም እሱም ግራ ገብቶታል። ሊሊም ከፍቅር እናት ውጭ ማንንም ሰው አታስታውስም። በቃ እና ኤላ ይመጣል፣ እኔ ግን አሁን ቤት ይዤሽ ልሂድ በማለትም እሷም እማዬና ባቢ ናፍቆኛሉ፣ ስለዚህ እነሱ ጋር ውሰዱኝ እያለች እሷ በቃ ምንም ማድረግ አይቻልም የምትለው ግን የፍቅርን እናት ነው፣ እሷ ጋር እንስታታለን በማለትም ዶክተሩም አታሎ ክኒን ሰጥቷት ክኒኗን ውጣለች። እሷም ቀን በቀን ሁኔታ ሁሉ ነገሯ የባባሰ እንጂ የቀነሰም ይሄን ነገር የለም ማለት ነው። እሱም ከዛ ቤታቸውን ይዟት ሄዶ እንዴ ይሄን ቤት ለምንድን ነው ያመጣችሁኝ? ኤላስ የት ነው ያለው በማለትም እነሱንም ስታስጨንቃቸው ወስቶ ቀስ አድርጎ ነበር ወስቶ ያስተኛት ማለት ነው። በዛን ሰዓትም ከእንቅልፏ ስትነሳ የተኘችበትን ቦታ ቤቱም ተቀይሮብኛል በማለትም እናቷን ትጠራለች። እናቷንም ስትጠራ የምትሄደው የባቡሬ እናት ነበር። እንዴ አንቺ ደግሞ ማነሽ? ለምንድን ነው የመጣሽው? ብላ እሷንም ታወራታለች። በዛን ሰዓትም እሷም ስትነቃ ባቡሬም ነበር። እንዴ እናንተ ይሄን ልጅ በጣም ነው የምፈራው፣ ለምንድን ነው የሚመጣው በማለትም በቃ እኔ እናትሽ ጋር ወስድሻለሁ፣ ስለዚህ አሁን በቃ ይሄን ክኒን ዋጪ በማለትም ክኒኑንም ስታት በቃ እዛ ከወሰሽኝማ እዊጣለሁ ብላ ክኒኑንም ሰታት ትዊጣለች። ባቡሬ ስታየው ሁሉ ጊዜ ትሸሻለች ማለት ነው። ቤዛ የሰራችውን የእጇን ብታገኝበት ጊዜ ቅርብ ነው እና የወሰደችውን የክኒኑን መጠን ለዶክተሩ ለጓደኛው ደውሎ ሊሊ ግን በጣም ቀን በቀን ሁሉ ነገሯ የጨመረ ነው የባባሰ ነው ብሎ ይነግረዋል። እና ምን እንደሆነ ግን ግራ ገብቶኛል ብሎ ሲነግረውም እንደምን ክኒኑ ምናልባት እንትን ብሎ ቀኑ ያለቀ ሊሆን ይችላል ወይ እስቲ እሱንም ቼክ አርግለዋል። በቃ እሱን አሁን ቼክ አረጋለሁ ብሎ ቤዛንም ጠርቶት ክኒኖቹን ያስገባሻቸው መጠናቸውና ሁሉን ነገራቸውን ቼክ አረጋለሁ አምጭልኝ ይላታል። በዛን ሰዓት ትደነግጣለች እና ምን ሆነሽ ነው ሲላት አይ ትንሽ ራሴን አሞኛል ሲላት እና ክኒን ዋሽ ወይ ስላ አያልባትኩም በቃ አንቺ በራስሽ ከሌላው ይልቅ ትታቀለሽ ስለዚህ ዋጪ ይላታል። እሷ ግን ያስተነገጣት የሰራችው ሴራ ነው እና ሁሉን ፋይሎች አምጪና ያያቸዋለሁ በማለትም ሲጠራት ባቡሬ ይገባል። ባቡሬም ሲገባ እሷም የክኒኑን እንትን ይዛ ስገባ ያያታል። እንዴ ቤዛ ምን ትሰሪያለሽ እዚህ ይላታል። እንዴ ዶክተሩም እንዴ እቺ ልጅ ሁላችሁም ባያችሁ ሰዓት ምንም ጥሩ ስሜት የላችሁም ለሷ ለምንድነው ምን አርጋ ነው ንገሩኝ እስቲ ይላል። እሷ እኮ እቺ ኃይለኛ ነቀርዝ ነች አንተ ያላወካትም ማለት ነው እንዴ እኔ እኮ ምንም ላቃት አልችልም አሁን ማቃት ያሁናም ቤዛ ነው ይለዋል። በፍጹም አንተ ያላወካትም እቺ ኃይለኛ በጣም ነቀርዝ ነች እናል እንዴ ዳይመንድም ገብቶ እንዳንተ ነው አንተም ገብታ እንደዚህ ነው ለምንድነው ምንድነው ይሄን ያህል ጥፋት ብሰራ ሲለው ተነስቶ አንቆ ይዛታል። እንዴ አንተ ምን ሆነሃል? ይሄ እኮ የታማዎቹን ምናስተምበት ቦታ እንጂ ምንደባደብበት ቦታ አይደለም በማለትም ባቡሬን ይነግረዋል። እሺ በቃ በማለትም እሷን ያስወጣትና እና እንዴ
አረ ዝም በለው እሱን አትስማው። እሱ እኮ ሁሉም ነገር እኔ ያረኩም ነገር የለም እኔም ከነሱ በላይ የተጎዳው ነገር አለ። ነገር ግን ሁሉንም ነገር ችዬ ነው ዝም ያልኩት በማለትም ለዶክተሩም ለኔ ስለመጥፎ ነገር አትንገረው በማለትም እንዲጠላኝ አታርገው በማለትም አፈፉን ትለዋለች። ነገር ግን እሷ የሰራችው ሴራ ጊዜ ያልፋል እንጂ ጊዜው ሁሉም ነገር አይቀየርም። ነውኖም ግን እሱም እሺ በቃ እጠብቃለሁ በማለትም ቆይ አሁን የሆነ አዲስ ነገር ካለ አሰማሃለሁ፣ ነገር ግን ሁሉንም ነገር ለይና ያለውን ሁኔታ አሳውቃለሁ ሂድ በማለትም ባቡሬንም ይሸኘዋል ማለት ነው። ፍቅርም ዴቭን አደይ እዚህ በሌለችበት ሰዓት አጋጣሚ ተጠቅሜ አንድ ነገር ማድረግ አለብኝ በማለትም ብቻዋን ታንሰላስላለች እና የሆነ ነገር ዘዴ ፈጥሬ ዴቭን ወደኔ ማምጣት አለብኝ በማለትም እሷም ደስ ብሏት ብቻዋን ታወራለች። ዴቭም ስልክ ሲደወል ምንም ስልክም ያነሳ የለም። እሱም ብርሃን ጋር ደውሎ ብርሃንም ያዋራ ስልኩ ይቋረጥበታል። እንዴ ይሄ ነገር ምንድነው? ወዴት ሄደ ነው? እኔ ግራ እየገባኝ ነው። እንዴ ምን ሆነው ነው እነዚህ ሰዎች? ምን አጋጥሟት ነው በማለትም እየተጨናነቀም ፍቅር ክፍሉ ትገባለች እና ምን አመጣሽ ወደዚህ ለምን መጣሽ ይላታል። እና እኔ እኮ ምን መጣሁኝ ትላንትና የት ሄደን ነበር የት ነው ያደርከው ይላታል። ሚስቴ ጋር ይላል። እንዴ ሚስትህ አደይ እኮ እዚህ የለችም ስትለው ምን አገባሽ ይላታል። እንዴ በሷ ደረብከባት እንዴ ስትለው ምን አገባሽ ውጭልኝ፣ ከዚህ የመጣሽበትም የሆነ አላማ ነገር ተንኮል ነገር ይዘሽ ነው የመጣሽው፣ ያንቺ ተንኮልና ሴራ ማይርቀው ከዚህ ጥፊልኝ ውጭልኝ ከፊቴ ይላትና እሱም ትቷት ይወጣል ማለት ነው። የፍቅርም እናት እንግዲህ እሷን ይዛት ወደ ቤት ትመጣለች። ሊሊንም ወደ ቤት ይዛት ስትመጣ አሹና ሮማን ታች ተቀምጦ ያገኟታል። አሹም ሮማንም እንዴ ሊሊዬ እንዴት ነሽ? እኛ እኮ መተንም አልጠየቅነሽም በማለትም ሲያወራት ማሚ እነዚህ ግን እነማን ናቸው? እኔ ግን አላውቃቸውም በማለትም ትናገራለች። እነሱም ግራ ገብቶ ራስ በራሳቸው ይታያያሉ። እናም ደግሞ በቃ እንዴ እዚህ ቤት ደግሞ ለምንድን ነው ያመጣሽኝ? ይሄ ቤት ደግሞ እንዴ ቤታችን ውሰጂን። እናም ደግሞ ባቢ አባቴ የት ነው ብላም ትጠይቃታለች። በጣም የደነገጠች የፍቅርም እናት ግራ ገብቷታል። እንዴ ይሄ ቤትማ አሁን ለጊዜ ቤት መጥተን ነው እና ይሄ እዚህ ነው የምኖረው ትላት። በፍጹም እዚህ ቤት አንኖርም ስትላት በቃ ይሄን ቤት ተከራይተን ነው ስትላት ነው እንዴ አው ይሄን ቤት ለጊዜ ተከራይተን እዚህ ነው ካሁን በኋላ የምንኖረው እና እንግባ ብላም ታስገባታለች። በዛን ሰዓትም እና አሹም ሮማንም እና እሷ ለትንሽ ጊዜ እዚህ ነው የምትቀመጠው። ስለዚህ ተንከባከቧት። የምታወራው ነገር እሷ ስለማታቅ በጣም እንትን ትላለች። ስለዚህ ምንም ነገር አታውሩ በማለትም እሷም ታስጠነቅቃቸዋለች። እሺ በማለትም ይቀመጣሉ። በዛን ሰዓትም ወደ ሳሎን በተቀመጡበት ሰዓትም ፍቅር ትሄዳለች። እንዴ እቺ ደግሞ ምን እዚህ ያመጣት በማለትም ስትናገር እኔ እሷ ካሁን በኋላ እዚህ ነው የምትኖረው ፍቅር፣ ስለዚህ ይወጥ ሰጣ ገባ ምናምን አትበይ በማለትም ትናገራለች። እማዬ ደግሞ እሷን ለምን አመጣሽብኝ ቤቴ በማለትም ስትጠይቃት እሷም እንደዚህ እንዴት ያለሽ በማለት እቺ እኔ ፍቅር ነው የሚባለው እንጂ ሌላ ስም የለኝም ስትላት በቃ ትጨቃጨቁ ፍቅር ሂጂ ክፍልሽ በማለትም ስነግራት ከዛም ወደ ክፍሏ ወደ ፍቅር ቤት ክፍል ትሄዳለች። አንቺ እዚህ ክፍል ምን ትሰሪያለሽ? ለምን መጣሽ ክፍል የገባሽ ብላም ፍቅርንም ትጨቃጨቃታለች። እንዴ አንቺ በነግሬሻለሁ እዚህ ክፍሌ ነው አንቺ ዘረብስ ከዚህ ውጭልኝ ብላም ፍቅር ስትሳደብ እኔ ዘረብስ አይደለሁም በማለትም ፍቅርን አንቃ ይዛት ነበር ቪዲዮም ያለቀው። ቤተሰብ መጨረሻውን ይዘን እንመጣለን እንግዲህ በሚቀጥለው። እስከዛው ወሰላም አለይኩም።